በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጋቢት 23 በዚች ቀን የዮናኪር ሴት ልጁ የወለደችው ታላቅ ነቢይ ዳንኤል አረፈ። ናቡከደነጾርም ኢየሩሳሌምን በወረራት ጊዜ አባታቸው ዮናኪር አናንያን፣ አዛርያንና ሚሳኤልን ሦስቱን ልጆቹን የልጁን ልጅ ዳንኤልንም ወሰዳቸው። ከእርሳቸውም ጋር ከእስራኤል ልጆች ብዙ ሰዎች ተማረኩ። ይህም ዮናኪር የንጉሡ የኢዮአቄም ልጅ ነው። ኢሳይያስ ለሕዝቅያስ ንጉሥ ትንቢት እንደተናገረ የቤተ መንግሥቱንና የቤተ እግዚአብሔርን ዕቃ ሁሉ ናቡከደነጾር ወደ ባቢሎን ወሰደ። ይህ ዳንኤል ያን ጊዜ በዕድሜው ታናሽ ነበረ። ፍጹም የሆነ ታላቅ ተጋድሎን ተጋደለ። የእግዚአብሔር መንፈስም አድሮበት በባቢሎን አገር ትንቢት ሲናገር ኖረ። ምርኮ በሆነ በአራተኛው ዓመት ናቡከደነጾር የምታስፈራ ራእይን አየ። ከእንቅልፉም በነቃ ጊዜ ያቺን ሕልም ረሳት። በባቢሎን የሚኖሩትን ሁሉን ጥበበኞች ሰበሰባቸው። ከእርሳቸውም ያቺን ራእይና ትርጓሜዋንም እንዲነግሩት ፈለገ። እነርሱ ግን ያቺን ራእይና ትርጓሜዋን ሊያውቋት አልቻሉም። የባቢሎንን ጥበበኞች ሁሉ እርሱንና ባልንጀሮቹ ሰለስቱ ደቂቅን ይገድሏቸው ዘንድ ንጉሥ አዘዘ። ዳንኤልም ይህን ነገር ሰምቶ የዘበኞችን አለቃ ስለምን እንዲህ ያለ ትእዛዝ ከንጉሥ ዘንድ ታዘዘ ብሎ ጠየቀው። እርሱም ንጉሥ ስለ አያት ራእይ ነው፣ የባቢሎንና የግብፅ ጠቢባን ሁሉ እርሷን ራእዩን ትርጓሜዋንም ሊነግሩት አልተቻላቸውምና ብሎ መለሰለት። ዳንኤልም የዘበኞቹን አለቃ እኔ ለንጉሥ ሕልሙን እንደምነግረውና ፍቺውንም እንደምተረጉሙለት ስለ እኔ ንገረውልኝም ተዋቸው አለው። ከዚህ በኋላ ዳንኤል ወደ እግዚአብሔር ጸለየ። ባልንጀሮቹ ሰለስቱ ደቂቅም ከእርሱ ጋር የንጉሡን ሕልም ፍቿንም ይገልጥላቸው ዘንድ በአንድነት ማለዱ። እግዚአብሔርም ገለጠላቸው። ዳንኤልም ወደ ንጉሥ ገብቶ ሕልሙንና ፍቿን ነገረው። ከእርሱ በኋላም ስለሚነሱ ነገሥታት ከእርሳቸውም ከእያንዳንዳቸው የሚሆነውንም ገለጠለት። የዳንኤልም ቃል ናቡከደነጾርን ደስ አሰኘው፣ በፊቱም ሰገደ። ብዙ እጅ መንሻም ሰጠው። ታላቅ ክብርንም ሰጥቶ በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾመው። ከዚህም በኋላ ናቡከደነጾር ሌላ ሕልም አየ። ያንንም ተረጎመለት፣ እንዲህም ብሎ አስረዳው። ስለ ታባይ ከእግዚአብሔር ከሰው መካከል አውጥቶ ከአራዊት ጋር በዱር 7 ዓመት ያኖርህ ዘንድ አለው። እንደ እንስሳም ሳር ትበላለህ። ከ7 ዓመትም በኋላ ወደ መንግሥትህ ይመልስሃል በማለት ይህም ተፈጸመበት። ናቡከደነጾር ከሞተ በኋላ መልአክ በግድግዳ ላይ የጻፋትን ለልጁ ለብልጣሶር ተረጎመለት። በቤተ እግዚአብሔር ዕቃ በጠጣ ጊዜ ጽሑፉ የተቆጠረ የተመጠነ የተመዘነ እንደሆነ ትርጓሜውም ዙፋኑንና መንግሥቱን እግዚአብሔር ለሌላ የሰጠው መሆኑን ገለጠለት። እንዲህም አለው፣ ቢመዝንህ ጎዶሎውን አገኘህ፣ መንግሥትህንም ለፋርስ አሳልፎ ሰጠ። ትንቢቱም ተፈጸመች። እግዚአብሔርም እስከ ዓለም ፍጻሜ የሚነግሱትን ነገሥታት በራእይ አሳየው። የሐሳዊ መሲሕንም መገለጥ አሳየው። ከዚህም በኋላ የእግዚአብሔርነቱን ክብር፣ ልዕልናውን፣ ጌትነቱን አሳየው። የክብር ባለቤት ክርስቶስን ወደ ዓለም መምጣቱን ትንቢት ተናገረ። ሱባኤዎችንም ወሰነ። እነዚያ ሱባኤዎችም በተፈጸሙ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ መጣ። ክርስቶስ ይመጣል፣ ይገድሉታልም፣ ለኢየሩሳሌምም መዳኛዋ ይሆናታል ብሎ ትንቢት እንደተናገረ የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ ስቅለት በኋላ ኢየሩሳሌም እንደምትጠፋ ቤተ መቅደስም እንደሚፈርስ የተናገረው ትንቢት ሁሉ ተፈጸመ። በባቢሎን አገርም ቤል የሚባል ጣዖት ነበረ። ምግቡንም ሁልጊዜ 12 ጫን በሚፈጅ ቻል 12 መስፈሪያ ስንዴ፣ 40 በግ፣ 7 ፊቀን የወይን ጠጅ እያወጣጡ ይሰጡት ነበረ። ንጉሡም ሁልጊዜ ይሰግድለታል። ቤል ጣዖትም ከንጉሡ ቤት የሚሰጡትን የሚበላና የሚጠጣ ይመስለው ነበረ። ንጉሡም ዳንኤልን ለቤል የማትሰግድ ለምንድን ነው አለው። ዳንኤልም ንጉሡን እኔስ ሰማይንና ምድርን ለፈጠረ ፍጥረቱንም ሁሉ በሕያውነት ለሚያኖር አምላክ እንጂ የሰው እጅ ለሠራው ጣዖት አልሰግድም አለው። ንጉሡም ቤል ሕያው ያልሆነ ይመስልሃልን? በየነጋታው እንዲበላ እንዲጠጣ አታይምን? አለው። ዳንኤልም በንጉሡ ሳቀበት። ንጉሥ ሆይ ይበላል ይጠጣል እያሉ እያታለሉ ይህ ውስጡ ጭቃ ላዩ ናስ ነው፣ ምን አይበላም አይጠጣም አለው። ንጉሡም ተቆጣ። የጣዖቱንም ካህናት ጠራቸው። እውነት ነውን? ቤል አምላክ አይበላም አይጠጣምን? አላቸውም።
ሁልጊዜ የምንሰጠውን በእውነት ይበላል ይጠጣል አሉት። ከዚህም በኋላ በመሸ ጊዜ ከጣዖቱ ዘንድ መብሉንና መጠጡን ሁሉ ንጉሡ እየተመለከተ ካህናቱ አስቀምጠው ወጡ። የጣዖቱ ካህናትም ከወጡ በኋላ ዳንኤል አመድ አምጡ ብሎ አዘዘ። አመጡለትም። ንጉሡም ከዚያ ሆኖ እያየ በጣዖቱ ቤት ውስጥ ነሰነሰው። ንጉሡም በቁልፉ ከዳንኤል ጋር በአንድነት ቆለፉት፣ አተሙትም። ወደ ማደሪያቸውም ሄዱ። የጣዖቱ ካህናት ግን ከምድር በታች ውስጥ ለውስጥ መግቢያ ቀዳዳ ነበራቸው። ከሚስቶቻቸውና ከልጆቻቸው ጋር በሌሊት በዚያ ገብተው በሉ፣ ጠጡ፣ በመጡበትም ተመለሱ። በማግስቱም ንጉሡ መጥቶ የጣዖቱን ቤት ከፈተ። ራሱ ካኖረው መብሎች ምንም አላገኘም። ንጉሥም ቤል ሆይ ፈጣሪ ዳንኤልን ያሳፈርከው አንተ ገናና ነህ ብሎ ጮኸ። ዳንኤልም ሳቀ። ለንጉሡም የወንዶችና የሴቶችን የልጆችንም ፍለጋቸውን በአመድ ላይ ያሳየው። ንጉሡም የጣዖቱን ካህናት ይዞ መረመራቸው። እነርሱም ውስጥ ለውስጥ ተሰውረው የሚገቡበትንና የሚወጡበትን ለንጉሥ አሳዩት። ያን ጊዜ ንጉሡ ተቆጥቶ የጣዖቱን ካህናት ከሚስቶቻቸውና ከልጆቻቸው ጋር ገደላቸው። ጣዖቱንም ለዳንኤል ሰጠው። ዳንኤልም ሰበረው፣ ምኵራቡንም አፈረሰ። ከዚህ በኋላ ደግሞ የባቢሎን ሰዎች የሚያመልኩትና የሚሰግዱለት ታላቅ ዘንዶ ነበረ። ንጉሡም ዳንኤልን ይህንንስ አምላክ አይደለም ትለዋለንህ? እነሆ ሕያው ነው፣ ይበላል ይጠጣል፣ ናስ ነው ትለው ዘንድ አትችልምና ስገድለት እንጂ አለው። ዳንኤልም ለንጉሡ እንዲህ ብሎ መለሰለት፣ እኔስ በሕያውነት ከሚኖረው ከእግዚአብሔር በቀር ለሌላ አልሰግድም። ግን ያለ ሰይፍና ያለ በትር ይህን ከይሲ እገድለው ዘንድ አሰናብተኝ አለው። ንጉሥም አሰናበትኩህ አለው። ዳንኤልም ጠጉርና አደሮ ማር ወስዶ እንደ እንቁላልም አድበልብሎ በእሳት አጋለው፣ በሞራም ጠቅልሎ ለከይሲው አጎረሰው። በዋጠውም ጊዜ ሆዱ ተሰንጥቆ ሞተ። ዳንኤልም የባቢሎን ሰዎች ሆይ አምላካችሁን ተመልከቱ አላቸው። የባቢሎንም ሰዎች በሰሙ ጊዜ እጅግ ተቆጡ። ወደ ንጉሡም ተሰብስበው አይሁዳዊው ዳንኤል ነግሷልን? እነሆ ቤልን ሰበረው፣ ካህናቶቹንም ገደላቸው። ከዚያም ደግሞ ዘንዶውን ገደለው። አሁን እርሱን ዳንኤልን እንድንገድለው ካልሰጠህን አንተን ቤተሰብህንም እንገድላለን አሉት። ንጉሡንም እጅግ ባስጨነቁት ጊዜ ስለ ዳንኤል አዘነ። ግን ዳንኤልን ሰጣቸው። እነርሱም በአንበሶች ጉድጓድ ውስጥ ጣሉት። በዚያም 7 ቀን ኖረ። ከረሃብ ጽናትም የተነሳ እንዲበሉት በሌላ ጊዜ የሚሰጧቸውን በእነዚያ ቀኖች ምንም አልሰጧቸውም ነበር። እግዚአብሔርም መልአኩን ወደ ዕንባቆም ላከው። እርሱም በኢየሩሳሌም ውስጥ ለአጫጆች ምሳ ተሸክሞ ሲሄድ በራስ ጠጉሩ ተሸክመው ወስዶም ዳንኤል ባለበት ጉድጓድ ውስጥ አኖረው። ዳንኤልም ተመግቦ እግዚአብሔርን አመሰገነው። በዕንባቆምም ቃል ተረጋጋ። በዚያችም ሰዓት እግዚአብሔር የላከው መልአክ ወደ አገሩ ወደ ኢየሩሳሌም መልሶ አደረሰው። በሰባተኛይቱ ቀንም ስለ ዳንኤል እያለቀሰ ንጉሡ ወደ ጉድጓዱ መጣ። ዳንኤል ሙቶ አንበሶች የበሉት መስሎት ነበርና ወደ ጉድጓዱም ሲመለከት ዳንኤልን አየው። አንበሶችም እንደ ድመቶች እግሮቹን እየላሱ ከእግሩ በታች ጥፍጥፍ ብለው ተኝተው ነበረ። ንጉሡም እግሮቹን እስከሚልሱ እንደ ድመቶች አንበሶችን ያገረመለት እና ያስገዛለት የዳንኤል አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። በዚያን ጊዜ ዳንኤልን ከጉድጓድ እንዲያወጡት እነዚያንም የዳንኤልን ጠላቶች ይዘው ለአንበሶች ወደ ጉድጓድ እንዲጥሏቸው ንጉሥ አዘዘ። ወዲያው እነዚያ አንበሶች በንጉሡ ፊት በሏቸው። ዳንኤልም የእስራኤል ልጆች ወደ ኢየሩሳሌም እስከሚመለሱባት ጊዜ በባቢሎን ኖረ። እርሷም 70 ዘመን ናት። ከዚያም በኋላ በሰላም በፍቅር አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን በጌታችን ላይ ሊመክሩ የአይሁድ ማኅበር በቀያፋ ቤት ተሰበሰቡ። ይቅርታውና ቸርነቱ ከእኛ ጋር ለዘላለሙ ይኑር አሜን።